ዓመት ማለት ከህይወቴ ላይ በጣም ቀላል አይደለም። ስደት ዓለም ላይ ያሳለፍኩት ማለት ነው። ያ የሆነው ይህን ያህል ጊዜ እንዲኖር ያደረገኝ ምክንያቱ ደግሞ ምንድን ነው? ሰዎች የሚሉኝን ሀሳብ እቀበላለሁ። እኛ አረብ ሀገር ላይ ያለን እህቶችን ብዙ ጊዜ የምንሸወደው የሰዎችን አስተሳሰብ እንወስዳለን። ሰዎች የሚሉንን እናዳምጣለን። ሰዎች ግራም ሂዱ ሲሉን እንሄዳለን፣ ቀኝም ሂዱ ሲሉን እንሄዳለን። ያ ደግሞ በጣም ይጎዳናል። አንወስንም፣ የውሳኔ ሰዎችም አንሆንም። ብዙ ጊዜ ለችግሮች ስንጋለጥ ነው የምንታየው። ያ ምንድን ነው? ለችግሮች እንድንጋለጥ የሚያደርገን ነገር ደግሞ በራሳችን የመቆም ሀሳቡ የለንም። ብዙ ጊዜ በሰዎች ላይ ነው። በቃ ሶሻል ሚዲያ ላይ የምናገኘውን ሰው እናምናለን፣ ቤተሰብ እናምናለን። በቃ በራሳችን የምንወስነው ነገር የለም በአጠቃላይ ማለት ነው። ያ ነው በጣም እየጎዳን ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እየተከበራችሁና እየተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ዛሬ ደግሞ እንግዲህ ያው ታውቃላችሁ ከዛ በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ያው ታውቃላችሁ እዚህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ነው ሼር ማድረግላችሁ። እናንተም ደግሞ ለሌሎች እህቶቻችሁ ሼር ማድረጋችሁ እንዳትረሱ። እንደዚሁም ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጎ ማለት ነው። እና ዛሬ ደግሞ ላካፍላችሁ የፈለኩት ነገር ይሄን ቪዲዮ እስከ መጨረሻው ተከታተሉት። ለእናንተ ይጠቅማል የምለውን ነገር ነው። ከራሴ ህይወት ራሴ ባይሆን ብዬ የተመኘኋቸው የተሳሳኳቸውን ነገራቶች፣ እኔ የተሳሳትኳቸውን ስህተቶች እናንተ እንዳትደግሟቸው፣ እንደኔ ረጅም ዓመት በስደት ህይወታችሁ ላይ እንዳታሳልፉ፣ በእድሜያችሁ ላይ እንዳትቀልዱ ልነግራችሁ ነው የምፈልገው ማለት ነው። እና እኔ እንግዲህ አልሐምዱሊላህ ረቢል ዓለሚን ስመጣ አስራዎች ውስጥ ነበርኩኝ። አሁን ግን ወደ 30 የሚለው እድሜ ላይ እየተቃረብኩ ጫፍ ላይ ነው እየደረስኩት ማለት። ምክንያቱም 12 ዓመት በስደት ዓለም ላይ ኖርኩኝ። 12 ዓመት ግን እንዲኖር ያደረገኝ ምንድን ነው? 12 ዓመት እንዲኖር ያደረገኝ አልወስንም። ምንድን ነው? በውሳኔ ላይ በጣም ልፍስፍስ ነኝ። ይሄ ደግሞ የሁላችንም ችግር ነው። በውሳኔ ላይ ልፍስፍስ ከሆናችሁ መቼም ቢሆን ከአረብ ሀገር አትወጡም። እያንዳንዳችሁ ስትወጡ ከአረብ ሀገር ስትወጡ አንድም ራሴን ለመቀየር ነው ትላላችሁ፣ አንድም ቤተሰቦች እንዲያልፍላቸው ነው፣ ለወንድሞች ለእህቶች ትላላችሁ። ነገር ግን እዚህ ጋር ወስናችሁ በራሳችሁ መወሰን በራሳችሁ መኖርን መልመድ ካልቻላችሁ፣ ከሰው ሀሳብ እንደዚሁም ደግሞ ከሰዎች ጥገኝነት መውጣት ካልቻላችሁ መቼም ቢሆን ለውጥ አይመጣም እናንተ ጋር። ዛሬም ነገም አንድ አይነት ህይወት ነው የምንኖሩት፣ ልክ እንደኔ ማለት ነው። ዛሬም ነገም አንድ አይነት ህይወት ነው የምንኖሩት። አብዛኞቻችን በሰው እጅ ነው ያለ ነው። ንብረታችን በሰው እጅ ነው የሚሆነው። እያንዳንዱ ነገራችን እዛ አረብ ቤት ስንኖር ነፃነት የለንም አይደለም። ነገር ግን እዛም በቤተሰቦቻችን ሄደን ነፃነታችን እናጣለን። ገንዘብ በእነሱ እጅ ነው የሚቀመጠው። እያንዳንዱ ነገር ወይ በባል ወይ በፍቅረኛ ምናምን እናደርግና ከዛም በኋላ አገር ስንገባ የእነሱን እጅ እንመለከታለን። ስንሰጥ ኖረን ለወንድሜ ለእህቴ ቆይ ይሄንን እንካ እንቺ ስንኖረን እዛ ደግሞ ሄደን ስጡን ስንላቸው ምን ያደርግልሻል? ምን ልታረጊው ይሄን ነገር ብለው በገዛ ገንዘባችን እኛም መቆጣት እንጀምራሉ። ገባችሁ አይደል? ይሄ ትልቁ ስህተታችን ነው። በራሳችን አለመወሰናችን፣ በራሳችን እያንዳንዱን ነገር በራሳችን አለማድረጋችን የሚጎዳን ነገር እዚህ ላይ ነው። ሌላው ተጨማሪ ነገር ደግሞ አንዳንዶቹ ይከዳሉ። ያው መከዳት ያለ ነገር ነው፣ እያያችሁትም ያለ ነገር ነው። እና አሁን ለምሳሌ መተን እኔ አሁን ስመጣ 2 ዓመት እንደ ዓመት 2 ዓመት ብዬ ነው 12 ዓመት የቆየሁት። እዩት እንግዲህ 12 ዓመት ከእድሜ ላይ ስደት ዓለም ላይ መኖር ማለት ቀላል አይደለም። እና ይሄንን ረጅም ዓመት እንዲኖር ያደረገኝ ነገር ምንድን ነው? በውሳኔ ላይ ልፍስፍስ ነኝ። ሰዎችን አማክራለሁ ብመጣ እንዴት በጣም ፈሪ ነኝ። ድፍረትን አልደፍርም። አሁን ቢሆን ግን እዳፈራለሁ። ማንኛውንም ነገር አሁን ላይ ማንኛውንም ነገር ለመዳፈር ዝግጁ ነኝ። ገባችሁ? ህይወት ራሱ ያስተምራችኋል። እድሜያችሁ በሄደ ቁጥር ራሱ የምትማሩት ነገር አለ፣ ከሰዎች የምትማሩት ነገር አለ፣ ብዙ ነገር አለ። እና እዚህ ጊዜ ድረስ እንዲቆይ ያደረገኝ ነገር እደውላለሁ፣
አገር የሚሆን የት የሚሆን ደውዬ ያለውን ነገር ሳማክራቸው እኔ በቃ እኔ በህልሜም በእውኔም አይቼው የማላውቀውን ነገር ነው የሚነግሩኝ። ገባችሁ? እንደዚህማ ከሆነ እኔ እፈራለሁ። ነገ ቢቸግረኝስ፣ ነገ ባጣስ ብዬ ርዝቄ ባላ እጅ ላይ ሆኖ ነገ ባጣስ እንዴ ብዬ እፈራና እተዋለሁኝ። አልወስንም። ልሄድ እነሳና እንደዚህ ምናምን ስል አይ እንደዚህ እኮ ነው ኑሮ፣ እንደዚህ ቢያንስ እንደዚህ ማድረግ አለብሽ ምናምን ሲሉ በቃ እንደዚህ ልና እተዋለሁ። ልክ እናንተም እንደኔ ተመሳሳይ ነው የምትሆኑት። በራሳችሁ መወሰንን በራሴ እሰራለሁ፣ በራሴ አደርጋለሁ። ለምሳሌ የ2 ዓመት ደሞዝ ከያዝኩኝ በ2 ዓመት ደሞዜ መስራት እችላለሁ፣ ዝቅ ብዬ መስራት እችላለሁ ብላችሁ ካመናችሁ የስደት እድሜያችሁን ታመናምናላችሁ። እንደገና ደግሞ በሰው ቤት የምትሰቃዩበትን ነገር ታቆሙታላችሁ ማለት ነው። ነገር ግን እንደኔ ዛሬ ነገ ምናምን እያላችሁ የምትልፈሰፈሱ የውሳኔ ሰዎች ካልሆናችሁ፣ ከሰዎች ጥገኝነት ካልወጣችሁ መቼም ቢሆን ሰው አትሆኑ። እውነቴን ነው የምላችሁ። ምክንያቱም ወንድምሽን ብታማክሪ ወንድሙ የራሱ ጥቅም ይቆምበታል። እንደዚህ አድርጊ ነው። እህትሽ ደግሞ በዚህ ጋር እንትን ብትያል የራሷ ጥቅም ይቆምባታል። የምታደርግላት ነገር ይኖራል። አንቺ ተመጣች ደግሞ ያ ነገር ይቆምባታል። ስለዚህ አይ አይደለም፣ ትንሽ መቆየት አለብሽ፣ ቢያንስ የተወሰነ ነገር መያዝ አለብሽ ስትመጪ። የተወሰነ እነሱ ለእኛ አስበው ነው። መጥፎ እኮ አይደለም፣ ያዙ ማለታቸው መጥፎ አይደለም። ግን እነሱ ከማለታቸው በፊት እናንተ ቀድማችሁ መያዝ ያለባችሁን ነገር መያዝ አለባችሁ። ምክንያቱም ነገ ሄዳችሁ እንዲህ አድርጉልኝ እንዲህ ስጡኝ ስትሉ እንዲህ ምን ያደርግልሻል አንቺ አትችይም እያሉ ነው የሚሏችሁ። ግን እናንተ ቀድማችሁ እንደምትችሉ ራሳችሁ ማሳመን አለባችሁ ማለት ነው። ብዙ ጊዜ በቃ የሰዎች ጥገኞች ነን። ብዙ ጊዜ አረብ ሀገር ላይ ብዙ ጊዜ የሰዎች ጥገኞች ነን። በቃ አንድ ሰው መጥቶ ይሄን አድርጊ ቢልሽ እሺ ነው የምትይው። ቀኝም ሂጂ ቢልሽ እሺ ነው የምትይው። ግራም ሂጂ ቢልሽ እሺ ነው የምትይው። ምክንያቱም በቃ በሰዎች ላይ የኛ ህይወት በሰዎች ላይ ነው ያንጠለጠለው። በሰዎች ላይ እንዳታንጠለጥሉት። እኔ ያሳለፍኩትን ስህተት እናንተ እንዳትደግሙት። ህይወታችሁን በሰዎች ላይ እንዳታንጠለጥሉት። እውነቴን ነው የምላችሁ። ህይወታችሁን በሰዎች ላይ የምታንጠለጥሉ ከሆነ ትጎዳላችሁ። እድሜያችሁ ይሄዳል። እናንተ ትሰራላችሁ፣ ትለፋላችሁ፣ ትጨቆናላችሁ በሰው ቤት። አንድ ቀን እንኳን ደህና ምግብ በልታችሁ አታውቅም። እዛ ጋር ግን ወንድሞችን እህቶችን ብራንድ ልብስ እነሱ የተመኙትን ህይወት ታኖራላችሁ። ግን ለራሳችን የለንም። ወላሂ ነው የምላችሁ። እኔ የሆነ ሰዓት ላይ ምንም ነገር በቃ ለሁሉም ነገር ምናምን አደረግኩ ምናምን፣ ለራሴ ምንም ነገር የለም። ኢዴን እንኳን ተደስቼ የማሳለፍበት ምንም ነገር የለኝም። ግን ተሰማኝ። ለምን እራሳችሁን በዚህ ያህል ደረጃ ድረስ ለሰዎች መስጠት የለባችሁ። እውነቴን ነው የምላችሁ። እኔ የደገምኩት ስህተት እናንተ እንዳትደግሙት። እኔ ለትንሿም አለው ለትልቋም አለው ለሁሉም አለው እኔ ማለት ነው። እኔ ራሴን ስነግራችሁ ግን አልጠቀመኝም፣ ጎዳኝ፣ አልጠቀመኝም። ስለዚህ እናንተ ተለወጡ ካላችሁ በትንሹ ነገር ትለወጣላችሁ። በሰዎች ሀሳብ እንዳትመሩ፣ በራሳችሁ ማድረግ እችላለሁ። ኢትዮጵያ ላይ ብሆን ይሄ ቢኖረኝ እኮ እሰራለሁ ትሉት የነበረውን ሀሳብ አሁን ይሄንን ይዣለሁ፣ ሄጄ ብሰራ በእርግጠኝነት ውጤታማ እሆናለሁ የምትሉበትን ነገር ስሩ፣ አድርጉት፣ እመኑ፣ ትለወጣላችሁ። እውነቴን ነው የምላችሁ። ወንድሜ 150 ሺህ ብር ነበር በዛ ሰዓት። 150 ሺህ ብር ሰጠ ነው። 150 ሺህ ብር ሰጠ ነው። እኔ እዚህ እኮ 12 ዓመት ያላለፈልኝን እሱ ማሻላ ትዳሩን እየኖረ ኑሮውን አሻሽሎ እንዲህ ነው የሚኖረው። ታጎበዛችሁ፣ ሱስ ከሌለባችሁ፣ ጓደኛ ታላበዛችሁ ትለወጣላችሁ። ሱስ ከሌለባችሁ እዛም ጋር አለው እዚህም ጋር አለው እንደ ወጥ እንጨት እዛም እዚህም ካላላችሁ ትለወጣላችሁ። አትሰሩም አታደርጉም የሚሏችሁ አይደለም፣ እነሱ እየኖሩ ነው። ትዳራቸውን ህይወታቸውን ፏ አድርገው እየኖሩ ነው ያሉት። እህቴ ወንድም የሚለውን ነገር እንደናንተ ፈግቶ ያገኝ። ብዙ ጊዜ ፎቶ የምትፖስቱት ወይ የሆነ የተመቻችሁ ነገር ምናምን ነው የሚመስለው። ያ ደግሞ ፌክ ነው። ፌክ ፎቶ አትለጥፉ። እውነቴን ነው የምላችሁ። ፌክ ፎቶ አትለጥፉ፣ አያዋጣችሁ። በቃ በስራና በስራ ልብሳችሁ ለጥፉ። ምቾት የለም እንዴ! የውስጣችሁን ቁስል እኮ እናንተ ናችሁ የምታውቁት። ነገር ግን ሰዎች የሚያዩት የእናንተን ፎቶ ነው የሚያዩት። የእናንተን ፎቶ በቃ ተመችቷታል፣ አልፎላታል። ስለዚህ እኔም ብሄድ እንደሷ ያልፍልኛል። ስለዚህ እሷ ብዙ ብር ይኖራታል።
ብለው እንዲያስቡ ነው የሚያደርጓቸው። ብዙ ጊዜ የምንከዳው ለምንድን ነው? አረብ ሀገር ሴት ብዙ ጊዜ የምትከዳው ለምንድን ነው? እንዲህ እሷ እንደዚህ እኮ ተመችቷን ነው የምኖረው። ውሃውም ሊሆን ይችላል፣ ምን ሊሆን ይችላል፣ የስልኩ ፊልተርም ሊሆን ይችላል። ያቀላናል አይደለ? ያቀላናል። ተጎሳቅለን አያነሳንም ካሜራው ራሱ ማለት ነው። አስመሳይ ነው ካሜራው ራሱና ተጎሳቅለን አያነሳንም። ፊታችን በጣም ተበላሽቶ፣ ነገር ግን ፊታችንን ጥርት አድርጎ ነው ካሜራው የሚያነሳልን ማለት ነው። ከዛም በኋላ ያንን ፎቶ የቤተሰብ ጋር ትልካላችሁ ወይም ደግሞ ሶሻል ሚዲያ ላይ ትለጥፋላችሁ። ምንድን ነው የሚሆነው? በቃ እሷ ተመችቷታል፣ እሷማ በጣም ብዙ ብር ይኖራታል ማለት ነው። ሰዎች በአስተሳሰባችሁን፣ ሰዎች በአለባበሳችሁ ስለሚገምቱ እሷማ ብዙ ብር ይኖራታል ይሉና ምን ያደርጓቸዋል? በቃ የእናንተን የሆነ ነገር ለመቀማት ይነሳሳሉ። ወንድም በዩ እህት በዩ ማንም በዩ የእናንተን ነገር ለመቀማት ይነሳሳሉ። ስለዚህ ያ ከመሆኑ በፊት እያንዳንዱ ነገር የባንክ ደብተር ካላችሁ ባንክ ደብተራችሁ ቅርቅር ባንክ ደብተራችሁ ጭምር። ከዛም በኋላ የማንም ጥገኛ በገዛ ገንዘባችሁ የማንም ጥገኛ መሆን አትችሉም። በገዛ ገንዘባችሁ ኢትዮጵያ ገብታችሁ እነሱን መለመን አትችሉም። ምክንያቱም በራሳችሁ ነገር በራሳችሁ ማኔጅ ትችላላችሁ፣ ማኔጅ ማድረግ ትችላላችሁ፣ ራሳችሁን ማስተዳደር ትችላላችሁ ማለት ነው። ያ ማለት ደግሞ ለወንዶች አብሮ እየሄዳችሁ እንደዚህ አድርጎ አይደለም። ራሳችሁን ስታስተዳድሩ አንድ ሰው ለለውጥ ሲነሳ ደግሞ እንዴት ነው የሚለወጠው? ገንዘቤን ሴቭ ማድረግ ያለብኝን ሴቭ እያረኩኝ፣ በቃ መያዝ ያለብኝን ነገር እያያዝኩኝ ነው። እንትናን ፋጡማንም ከዲጃንም እየጋበዝኩ አይደለም፣ ጎረቤቶቼንም ማቃቸውንም ማላቃቸውንም እየጋበዝኩ አይደለም። መቼም እንደዚህ ካደረኩኝ መቼም ቢሆን ልለወጥ አልችልም። ገባችሁ? ስለዚህ ይሄንን የኔን ስህተት እንዳትደግሙ። ሰዎችን አትስሙ፣ የሚሏችሁን ሰዎች አትስሙ። ኑሮ ውድ ነው ይወደድ፣ ሰው ያለ ርዝቁ አይኖርም ብላችሁ ድምድም ነው ማድረግ ያለባችሁ። እንቅፋት የሚሆኑባችሁን ሰዎች እንዳትሰሟችሁ። ዛሬ እኔ በጣም ነው የሚቆጨኝ። ማንንም ሰው መስማቴ ብዙ መስራት እየቻልኩኝ ብዙ ማድረግ እየቻልኩኝ ኢቭን እዛ አረብ ሀገር ላይ እንኳን ብዙ ነገር ማድረግ እያቻልኩኝ ብዙ ቻንሶች አልፈውኛል። እነዛ ቻንሶች ግን ያናድዱኛል። ግን አሁንም አልረፈደም፣ በቃ አልረፈደም። ማድረግ ያለብኝን ነገር ማድረግ እንደምችል እርግጠኛ ነኝ። አድርጌ ደግሞ ወደፊት ላይ እኔና እናንተ እንታያለን፣ ታያላችሁ። እውነቴን ነው የምላችሁ። ስለዚህ ማንም የሚላችሁን እንዳትሰሙ። እናንተ አድርጉ የሚላችሁ ጭንቅላታችሁ ላይ ያለውን ነገር ራሴ ይለውጠኛል የሚለውን ነገር ይህን ብሰራ ለወጣለሁ የምትሉትን ነገር ብቻ አድርጉ። ሰዎችን ሰምታችሁ እንደኔ ህይወታችሁን ገደል እንዳትሰዱት። እውነቴን ነው የምላችሁ። ህይወታችሁን ገደል ነው የምትሰዱት ይህን ካደረጋችሁ ማለት። የእኛ ትልቁና ከባዱ ነገር በሰዎች በቃ አስተሳሰባችን ሁሉ ነገራችንን በሰዎች ላይ መመራታችን ነው። ይሄ ከባዱ ነገር ማለት ነው። ክፍል 2 ይቀጥላል። ለዛሬ እንዳይበዛባችሁ ያክል በሌላ በክፍል 2 እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።